نقول لهزب زحقاقف نهزب إيرترا من هزب تግራይ زحقاقف سلام يقبلنا تفطر መንግስት ኤርትራ نزنا قلت حوات ህዝብታት لتحقاق تفطر መንግስት ኤርትራ ክብሪ ይሰማዓዮ ነዘ ተሓወሩ ትምልከቱ አካላቱን ክብርን ምስጋናን ምጽሐዩ ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። ከትግራይ የተሻገረ የትግራይ ልኡካን ቡድን በኤርትራ ምድር ታይቷል። የሁለቱን መንግስታት ግንኙነት ያልተከተለ ኢመደበኛ ግንኙነቶች አደጋን ያስከትላሉም እየተባለ ነው። በሌላ አቅጣጫ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንድንጠጋ አይፈልጉም ብለዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ወደ ባህር እንድንጠጋ የማይፈልጉ አካላት አሉ ሲሉ ተናግረዋል። በባህር በርና በቀጠናው ስላሉት ጉዳዮችም ማብራሪያዎችን ሰጥተዋል። ከትግራይ የተሻገረ የትግራይ ልኡካን ቡድን በኤርትራ ምድር ታይቷል። በኤርትራ ምድር አንበሰተ ገለባ በተባለ ቦታ ከሙዚቃ ድግስ ጀምሮ ሞቅ ያለ ድግስም ተደርጓል። ኢመደበኛ የሆኑና መንግስታዊ ግንኙነቶችን ያልተከተሉ አካሄዶች አደጋን ያስከትላሉ የሚሉ ስጋቶችም ሲደመጡ ቆይተዋል። የዚህ ግንኙነት ባለቤት ማን ነው የሚለውም ጉዳይ እንዲሁ እያጠያየቀ ነው። የኢትዮጵያ ሰላም ታዛቢ በሳምንቱ በአገሪቱ ስለተፈጠሩ የፖለቲካ ግጭቶች፣ ጥቃቶችና ጉዳቶችን የተመለከተ ዘገባ አውጥቷል። ባለፉት 2 ዓመታት 41 የፖለቲካ ግጭቶች፣ 7 ጥቃቶች፣ 165 ጉዳቶች በአገሪቷ ተስተናግደዋል። ሪፖርቱን የምንመለከት ይሆናል። ጠቅላይ ሚኒስትር አብይ አህመድ 50 በመቶ ሌብነት እናንተ ጋር ነው ሲሉ ባለሀብቶችን ወቅሰዋል። ጠቅላዩ የሚያስቸግራችሁ ሚኒስትር ካለ አንድ ሰው መረጃ ይስጠኝ፣ አንድ ሳምንት አላቆየውም ሲሉ ተደምጠዋል። የተቃዋሚ ፓርቲዎች ኮከስ አቆራኝ ቀለበቱ ይበጠስ በሚል ይፋ መግለጫ ሰጥቷል። ኮከሱ በመግለጫው ብሔራዊ ምክክር ኮሚሽኑንና ምርጫ ቦርድን በተመለከተ አቋሙን አስቀምጧል። ሌላ ሀያላኑ ሀገራት ከወራት ከባድ ውጥረትና ፍጥጫ በኋላ ስምምነት ላይ መድረሳቸው ተሰምቷል። ትራምፕ ከቻይና ጋር የተደረገው ድርድር በስምምነት መጠናቀቁን ገልጸዋል። ሌሎች መረጃዎችንም አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዳንጠጋ የሚፈልጉ አካላት አሉ። ፊልድ ማርሻሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወደ ባህር በር እንዳንጠጋ የሚፈልጉ አካላት አሉ ሲሉ ተናገሩ። በትናንትናው ዕለት የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ መከላከያ ሰራዊትን የ2017 በጀት ዓመት 10 ወራትን የዕቅድ አፈጻጸም በገመገመበት ወቅት ማብራሪያ የሰጡት ፊልድ ማርሻሉ ምስራቅ አፍሪካ የባህር በር ጉዳይ ብቻ አድርገን የምናየው ብቻ ሳይሆን ሊታይ የሚገባው በአጠቃላይ ነው ሲሉም ተናግረዋል። ፊልድ ማርሻሉ አክለውም ቀጠናው በየብስም በባህርም የተረበሸ ነው። ከጠቅላላው የዓለም ካርታ ሲታይ ጥሩ የሚባል ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ችግር ጋር ይያያዛል። የየብስ ችግር ወደ ባህር ይወጣል ይወርዳል። ይህንን ቀጠና በየብስም በባህርም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን ሲሉም ተናግረዋል። በዚሁ ማብራሪያቸውም እኛ ይህንን እያደረግን ባለንበት ሁኔታ እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። እነዚህ ኃይሎች አንዳንድ ጊዜ ህብረትን ሲፈጥሩም ጭምር ይታያል። ኢትዮጵያ ወደ ባህር በር ዝር እንዳትል ማድረግ አለብን በማለት አቅደውና ግንባር ፈጥረው የሚሰሩ ኃይሎች ናቸው። እነዚህ አካላት ይህንን ሲያደርጉ እኛ ወደ ባህር በር ብንጠጋ እነሱም ምን እንደምንጎዳቸው ምክንያቶች ሲያስቀምጡ ብዙ አይሰማም ሲሉ ማብራሪያቸውን ሰጥተዋል። ፊልድ ማርሻል ብርሃኑ ጁላ እነዚህን ኃይሎች በተመለከተ በስም የጠቀሱበት ሁኔታ አልታየም። ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። ኤርትራ የተሻገረው የትግራይ ልኡካን ቡድን ባለፈው ግንቦት አጋማሽ ላይ ከተካሄደው የኤርትራ 34ኛ ዓመት የነጻነት በዓል ጋር በተያያዘ ከትግራይ ተሻግሮ በዚሁ በዓል ላይ የተገኘ ልኡካን ቡድን መኖሩን የሚያመለክት መረጃ ወጥቷል። ልኡካን ቡድኑን አዋቅሮ ማን ወደ ኤርትራ እንደላከው ግን የታወቀ ነገር የለም። የህዝብ ለህዝብ ግንኙነት በሚል በድንበር አካባቢ የነበሩ የትግራይ ተወላጆች ወደ ኤርትራ ተጉዘው የኤርትራ የነጻነት በዓልን እንዲታደሙ የተደረገ መሆኑ የታወቀ ሲሆን በትግራይ የበዓሉ ተሳታፊዎች በኩል አንድ ህዝብ ነን፣ የጋራ ታሪክ አለን፣ ጠላቶች ለያይተውናል የሚል መልእክትም የተላለፈ መሆኑ ታውቋል። ፕሮግራሙ የተካሄደው አንበሰተ ገለባ በተባለ የኤርትራ አካባቢ ነው። የኢትዮጵያና የኤርትራ መንግስታት በሻከረ ግንኙነት ውስጥ ሲሆኑ ከኢትዮጵያ መንግስት እውቅና ውጭ በትግራይ የተለያዩ ኃይሎች ከኤርትራ ጋር የሚደረጉ ግንኙነቶች አሉ በሚል የሚነሱ ጥያቄዎች አሉ። በትግራይ በሌተናንት ጀነራል ታደሰ ወረደ ከሚመራው ጊዜያዊ አስተዳደር በተጨማሪ ህወሓት እንደዚሁም የትግራይ ሰራዊት ተብሎ የሚጠራው የቀድሞ ተዋጊ ኃይል ስብስብም በየራሳቸው የሚንቀሳቀሱ በመሆኑ በዚህ ረገድ ግንኙነቶች እየተደረጉ ነው የሚሉ መረጃዎች ሲወጡ የቆዩት በአንዳንድ የህወሓት የፖለቲካ አመራሮችና የትግራይ ወታደራዊ አመራሮች ነው። ጀነራል ታደሰ ወረደ አዲስ አበባ ላይ ከአቶ ጌታቸው ረዳ የጊዜያዊ አስተዳደሩን የፕሬዝዳንትነት ስልጣን ሲረከቡ ጠቅላይ ሚኒስትር አብይ አህመድ ሌሎች ባለስልጣናትና ዲፕሎማቶች በተገኙበት
የትግራይ አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ የሚል ዶክመንት እንዲፈርሙ ተደርገዋል። ይህ ሰነድ በአንድ ዓመት የስልጣን ቆይታቸው ፕሬዝዳንቱ ሊፈጽሟቸው የሚገቡ በሚል የተዘረዘሩ 8 ነጥቦች ሲሆኑ ከነጥቦች ውስጥ በአምስተኛው ተራ ቁጥር ላይ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። ጀነራል ታደሰ ኃላፊነቱን ተረክበው የተወሰኑ ወራትን ከቀጠሉ በኋላ አስተዳደራቸው መሰል ኢመደበኛ የሆነ ከሌሎች የውጭ ኃይሎች ጋር የሚደረጉ የግንኙነት እንቅስቃሴዎች አግባብነት የላቸውም በሚል አንድ ጊዜ መግለጫ ያወጣበት ሁኔታ ታይቷል። ተፈጠረ የሚባለውን ግንኙነት በተመለከተ አንዳንዶች በድንበር አካባቢ ያሉ ህዝቦች የሚያደርጉት የተለመደ አይነት ግንኙነት ነው፣ ሌላ ምንም አዲስ ነገር የለውም ሲሉ ይሰማሉ። ሌሎች ደግሞ ከህዝብ ለህዝብ ግንኙነት በፊት ቅድሚያ ሁለቱ ሀገራት ጤናማ ግንኙነት ያስፈልጋል። አሁን አለ የሚባለው የህዝብ ለህዝብ ግንኙነት በፖለቲከኞች የተጠለፈና በቀጣይም አደጋ ሊያስከትል የሚችል ነው በማለት የመከራከሪያ ሀሳባቸውን እያቀረቡና ስጋታቸውንም እየገለጹ ይገኛሉ። ከተወሰኑ ጊዜያት ወዲህ በተለያዩ መገናኛ ብዙሃን ቃለ ምልልሶችን የሚሰጡ አንዳንድ የትግራይ ፖለቲከኞች ከኤርትራ ጋር ግንኙነትን ለመፍጠር የማንም ቡራኬና ፍቃድ አያስፈልገንም ሲሉም የተሰሙበት ሁኔታ አለ። በተፈጠረው አዲስ ግንኙነትም ከመሃል ሀገር ወደ ትግራይ የሚገቡ ሸቀጦች ድንበር ተሻግረው ወደ ኤርትራ እየሄዱ ነው በሚሉ ዝግቦች ተነስተውም ነበር። በትግራይ የሚወጣው የወርቅ ማዕድንም በኮንትሮባንድ ወደ ኤርትራ እየተሻገረ ነው የሚሉ መረጃዎች እየወጡ ሲሆን የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ፈጽሞ የተሳሳተ መረጃ ነው በማለት በዚህ ዙሪያ አስተያየት ሰጥተዋል ያሏቸውን ጄኔራል ጻድቃን ገብረትንሳኤን በኤክስ ገጻቸው መውረፋቸው የሚታወስ ነው። የ1990ዎቹን ኢትዮ ኤርትራ ጦርነት ተከትሎ የሁለቱ ሀገራት ድንበር ከሁለት አስርት ዓመታት በላይ ተዘግቶ የቆየ ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ሰላም በመፈጠሩ ለጥቂት ጊዜያትም ያህል ድንበሩ ተከፍቶ ነበር። ሆኖም በመሃል በህወሓትና በፌዴራሉ መንግስት መካከል ውጥረቶች በመፈጠራቸውና ከዚያም ጦርነቱ በመፈንዳቱ ድንበሩ መልሶ የተዘጋበት ሁኔታ ታይቷል። የፕሪቶሪያውን የፌዴራል መንግስትና የህወሓትን ስምምነት ተከትሎ በኢትዮጵያና የኤርትራ መንግስታት መካከል የግንኙነት መሻከሮች ሲፈጠሩ፣ በተመሳሳይ መልኩ ደግሞ በሌላ አቅጣጫም በህወሓትና በፌዴራሉ መንግስት መካከልም የፖለቲካ አለመግባባቶች ተፈጥረዋል። በዚህም የትግራይ ወታደራዊና የፖለቲካ አመራሮች ከኤርትራ ጋር ሚስጥራዊ ግንኙነት እያደረጉ ነው በማለት ለመጀመሪያ ጊዜ መረጃውን ይፋ ያደረገው አፍሪካ ኢንተለጀንስ ነው። ተፈጠረ የተባለውን ግንኙነት በተመለከተ የኤርትራ መንግስት እንደዚሁም ህወሓትን በየፊናቸው እየደጋገሙ አስተባብለዋል። አንድ ጊዜ ትግራይ ሀገር መሆን አለባት፣ ሌላ ጊዜ ደግሞ ከኤርትራ ጋር አንድ መሆን አለብን የሚሉ አንዳንድ የትግራይ ፖለቲከኞችና አክቲቪስቶች በማናቸው መልኩ የትግራይና የኤርትራ ግንኙነት መቀጠል አለበት በሚል በሰፊ የሚዲያ ቅስቀሳዎች ላይ ይገኛሉ። ንኩሉ ህዝብ ዝሓቋቁፍ ንህዝቢ ኤርትራ ንህዝቢ ትግራይ ዝሓቋቁፍ ሰላም ይግበረልና ይቀኒል። ነዚ ዝፈጠረ መንግስቲ ኤርትራ ነዚ ናይ ክልቲ ሕዋት ህዝብታት ምትሕቋፍ ዝፈጠረ መንግስቲ ኤርትራ ከዓ ክብሪ ይሰማዓዮ። ነዚ ዘተሓበሩ ዝምልከቶም አካላት እውን ክብርን ምስጋናን ይምፅሓዩ። የሳምንቱ የሀገሪቱ ትኩሳቶች 41 የፖለቲካ ግጭቶች፣ 7 ጥቃቶች፣ 165 ጉዳቶች ደርሰዋል። የኢትዮጵያ ሰላም ታዛቢ በሳምንቱ በሀገሪቱ ስለተፈጠሩ የፖለቲካ ግጭቶች፣ ጥቃቶችና ጉዳቶችን የተመለከተ ዘገባ አውጥቷል። ባለፉት 2 ሳምንታት ማለትም ከግንቦት 16 እስከ ሰኔ 1 ድረስ ባሉ ቀናት በሀገሪቱ 41 የፖለቲካ ግጭቶች መፈጠራቸውን፣ ንጹሃን ዜጎችን ኢላማ ያደረጉ 7 ጥቃቶች መድረሳቸውን እንዲሁም በዚህ 165 ሰዎች መጎዳታቸው ተጠቁሟል። የኦሮሞ ነጻነት ሰራዊት ወይም በመንግስት አጠራር ኦነግ ሸኔ በኦሮሚያና ቤንሻንጉል ጉሙዝ ክልል ያደረሳቸው ጥቃቶች ያለፉት 2 ሳምንታት የሀገሪቱ ፖለቲካ የፈጠራቸው ግጭቶች ሆነው በቀዳሚነት ተቀምጠዋል። ኦነግ በግንቦት 27 ቀን በአርሲ ዞን 3 የኦርቶዶክስ እምነት ተከታዮች ላይ ጥቃት በማድረስ 1 ሰው መግደሉ፣ 2 ማቁሰሉን ሪፖርቱ አስታውሷል። ታጣቂው 11 ሰው አግቶ መውሰዱ እንዲሁም እህልና እንስሳትን መዝረፉ ተጠቅሷል። ከቀናት በኋላ ታጋቾች መለቀቃቸውን ሪፖርቱ አመልክቷል። ባለፉት ሳምንታት በወረዳው መሰል ጥቃት ሲደርስ ለሁለተኛ ጊዜ ነው። ሌላኛው ጥቃት በቤንሻንጉል ጉሙዝ የተፈጸመ ሲሆን የኦነግ ሸኔ ታጣቂዎች በበርበር ቀበሌ ደባቴ ወረዳ ጥቃት ፈጽመው 10 ሰዎች ሲገድሉ 3ቱ ሲቪሊያን ሲሆኑ የተቀሩት የጸጥታ አካላት ናቸው። ኦነግ በጥቃቱ ዋነኛ ኢላማ ያደረገው ባንኮችን፣ የቢዝነስ ስፍራዎችን፣ የመንግስት ተቋማትና ሱቆችን ሲሆን የአንድ ባንክ ማናጀርን ጨምሮ 5 ሰዎች ታግተው ተወስደዋል። ታጣቂው በቡለን ወረዳ ፖሊስ ጣቢያን፣ የክልሉ አድማ በታኝ ፖሊስ ካምፕን እንዲሁም የመከላከያ ካምፕ ላይ ጥቃት ማድረሱ ሪፖርቱ አንስቷል። ታጣቂዎች በሞተር ሳይክልና ጭነት መኪኖች የዘረፉትን ይዘው ሄደዋል። ቡለን ላይ የክልሉ አድማ በታኝ ፖሊስና መከላከያ ቀጥሎ መሰማራታቸው ሪፖርቱ አስታውሷል። ባለፉት 2 ሳምንታት የነበረው ሌላ ግጭት በሸኔና በመከላከያ መሃል የነበረ ሲሆን በካማሺ ዞን ያደረጉት ውጊያ ነው። በዚህም 18 ሲቪሎች ሲሞቱ ከ10 በላይ ቆስለዋል። 12 ህጻናት ሲሆኑ እድሜያቸው ከ2 እስከ 14 ዓመት ነው። ታጣቂዎቹ 3 ሲቪሎችን አግተውም ወስደዋል። ከ100 በላይ የአርሶ አደሮች ቤቶችን ያቃጠሉ ሲሆን ንብረት ላይ ከፍተኛ ዘረፋ ተደርጓል።
50,000 ኪሎ ግራም የሚገመት እህል መውሰዳቸውን ሪፖርቱ አመልክቷል። መተከልና ካማሺ ዞኖች እንደ አውሮፓ አቆጣጠር ከ2018 ወዲህ የስጋትና ግጭት ቀጠናዎች ሆነዋል ሲል ሪፖርቱ አስፍሯል። ባለፉት 2 ሳምንታት በሀገሪቱ የፖለቲካ ውጥረት ሆኖ የከረመው የትግራይ ክልል ጉዳይ በሪፖርቱ የተነሳ ሲሆን ከሜይ 26 ጀምሮ የፌዴራል ፖሊስ በሚሌና ወልዲያ ኬላዎችን በመዝጋት ወደ ትግራይ የሚሄዱ ጭነቶችን አግዷል። በቅድሚያ ጉዳዩ ለሕዝብ ያልተገለጸ ሲሆን ምክንያቱ ወደ ትግራይ በሚል ወደ ኤርትራ ምርቶች እየተላለፉ ነው በሚል ነው። የሀገሪቱ ከፍተኛ ባለስልጣናትና የጊዜያዊ አስተዳደሩ ሰዎች ንግግር ካደረጉ በኋላ ችግሩ መፈታቱን አስታውሷል። ክስተቱ በኢትዮጵያ መንግስት ባለስልጣናትና በኤርትራ አመራሮች መካከል የነበረውን የቃል ምልልስ ያጦዘ፣ አለመተማመኑ መጨመሩን ያሳየ ነበር ሲል ሪፖርቱ አንስቷል። የህወሓት ኃይሎች ከኤርትራ ጋር ሊተባበሩ መቻል በፌዴራል መንግስቱ ትኩረት ያገኘ ጉዳይ መሆኑንም አመልክቷል። በተያያዘ ሜይ 18 ላይ ኤርትራ መከላከያ ምክንያቱ ባልታወቀ ሁኔታ ወደ አዲግራትና ዛላምበሳ የሚያመራ መስመር ላይ ያለን ለዘመናት የነበረ ኬላ ማንሳቱ በሪፖርቱ ተጠቅሷል። ይሄ ኬላ የትግራይ ጦርነት ከፈነዳበት እንደ አውሮፓ አቆጣጠር ከ2020 ጀምሮ የነበረ ሲሆን ኬላው የኤርትራ ጦር መኖርን የሚያመለክት ነበር። ኤርትራ ይህንን ኬላ ስታነሳ የህወሓት ሰዎች ወደ ኤርትራ መጓዛቸው የተገጣጠመ ሆኗል። እንደ አጠቃላይ ሪፖርቱ ባለፉት 2 ሳምንታት የነበረው የፖለቲካና ጸጥታ ሁኔታ በ18 በመቶ ተሻሽሎ ተገኝቷል። የሲቪል ግድያዎች በወሩ 59 በመቶ ሲቀንሱ በሰዎች ላይ በግጭትና ጥቃት የሚደርሰው ጉዳት ግን 34 በመቶ ጨምሮ መገኘቱን አመልክቷል። ሚኒስትሩን ከስልጣን አነሳዋለሁ። ጠቅላይ ሚኒስትር አብይ አህመድ 50 በመቶ ሌብነት እናንተ ጋር ነው ሲሉ ባለሀብቶችን ወቅሰዋል። ይህም በትንሹ ነው 50 በመቶ ሲሉ አጽንኦት የሰጡት። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት ከንግዱ ማህበረሰብ ጋር በነበራቸው ስብሰባ ሲሆን 50 በመቶ ሌብነት እናንተ ጋር ነው ሲሉ ባለሀብቶችን የወቀሱበትና ከስብሰባው የተወሰደው ተንቀሳቃሽ ምስል በብሔራዊ ቴሌቪዥን ጣቢያው ኢቢሲ ላይ ተጋርቷል። ጠቅላይ ሚኒስትር አብይ በዚሁ ስብሰባ ስለ ሰላም በሰጡት ማብራሪያ ባለሀብቶች ጫካ ያሉትን ታጣቂዎች በገንዘብ መደገፍ ወይም ማበረታታት እንዲያቆሙ አሳስበዋል። ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ኃይሎችን መደገፍ፣ መቀለብ አቁመው ወደ ሰላም እንዲመጡ መምከር እንደሚጠበቅባቸው አስገንዝበዋል። ሰላም የሚፈልግ ካለ በእኛ በኩል ምንም ችግር የለውም፣ እንቀበላለን። እናንተ ጫካ ብር አትላኩ ያሉት ጠቅላይ ሚኒስትሩ መንግስት በሰላም የሚመጡ አካላትን ተቀብሎ ለማወያየት ዝግጁ ነው ሲሉ ተናግረዋል። ሕግ ማስከበር ስራችን ስለሆነም የሚቀጣ ካለ እንቀጣለን ሲሉ አክለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሀብታሞች የሀገሪቱን ሰላም በማደፍረስ ላይ 60 በመቶ አስተዋጽኦ ያደርጋሉ ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ በሌብነት ላይ ባለሀብቶች ያላቸው ድርሻ 50 በመቶ መሆኑን ተናግረዋል። በዚሁ ስብሰባ ላይ ጠቅላዩ 50 በመቶ ሌብነት እናንተ ጋር ነው ያለው፣ ይህም በትንሹ ነው ሲሉ ባለሀብቶች ላይ ወቀሳቸውን ሰንዝረው ይህም ሀብታችሁን ለማሳየት በሮች፣ ቀጠሮች እንዲከፈትላችሁ ስለምትፈልጉ ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር ሌብነት የምታለማምዱ እናንተ ናችሁ ሲሉ በስብሰባው ማዕከል የተገኙትን የንግዱ ማህበረሰብ ተወካዮችን ተችተዋል። ጠቅላዩ ይህን መካድ አይቻልም ሲሉ አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ባለሀብቶች ሙስናን ለማጋለጥ ተባባሪ እንዲሆኑ ባስተላለፉት መልእክታቸው ደውላችሁ ካጋለጣችኋቸው እኛ እጅ ከፍንጅ እንያዝና ታያላችሁ ሰዎች ስራ ሲሰሩ ከዛ በኋላ ሲሉ አብራርተዋል። ጠቅላዩ የሚያስቸግራችሁ ሚኒስትር ካለ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም ሲሉ አሳስበዋል። ማስረጃ አምጡ ሲሉ ጠቅላዩ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ማስረጃ በሌለበት ግማሹ በዘር፣ ግማሹ በሃይማኖት፣ ግማሹ በሰፈር ሰውን ለማጥላላት የሚያደርገው ነገር ለውሳኔ ጠቃሚ አይደለም ሲሉ አክለዋል። ጠቅላይ ሚኒስትሩ ካገዛችሁን በእርግጠኝነት ብዙውን እንቀንሳለን ብለዋል። ለስራ ቃሉ ያስቸግራችኋል፣ ግን አትስጡ፣ ቀድማችሁ ጠቁሙ፣ አብረን እንያዛቸው ሲሉ ጠቅላይ ሚኒስትሩ አመልክተዋል። 10 ሰው ከያዝን ሌላው እየፈራ ጥንቃቄ እየጨመረ ይሄዳል ሲሉ አክለዋል። እናንተ ሳትጠቁሙ እየሰጣችሁና እያመቻቻችሁ ሌቦችን ለዩ ብትሉም ብቻችንን አንችልም ሲሉ ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። ሀገራችን ከዚህ አይነት ከድጥ ወደ ማጡ የሚወስድ መንገድ ለመውጣት ከተለመደው የአቆራኝ ቀለበት እንድንወጣና ሰንሰለቱን እንድንበጥስ ጥሪያችንን እናቀርባለን ብሏል። ድርድሩ በስምምነት ተቋጭቷል። ትራምፕ ሌላ ኃያላኑ ሀገራት ከወራት ከባድ ውጥረትና ፍጥጫ በኋላ ስምምነት ላይ መድረሳቸው ተሰምቷል። ትራምፕ ከቻይና ጋር የተደረገው ድርድር በስምምነት መጠናቀቁን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ከቻይና ጋር የተደረገው ድርድር በስምምነት መጠናቀቁን ገልጸው በእርሳቸውና በቻይናው ፕሬዝዳንት ዢ ጂንፒንግ የመጨረሻው ማረጋገጫ የመስጠቱ ስራ ብቻ እንደሚቀር አመልክተዋል። ለወራት በቆየው ውዝግብ አሜሪካና ቻይና አንዳቸው በሌላኛቸው ላይ ታሪፍ እየተጣጣሉና በከባድ የንግድ ጦርነት ፍጥጫ ውስጥ መክረማቸው አይዘነጋም። በዚህም ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ባለፈው ግንቦት ወር በጄኔቫ በተካሄደው ስብሰባ ላይ በተደረሰው ጊዜያዊ ንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ ጣለችውን ቀረጥ ከ145 በመቶ ወደ 30 በመቶ ዝቅ አድርጋለች። አሜሪካ በቻይና ምርቶች ላይ ጣለችው ታሪፍ ለ90 ቀናት ወደ 30 በመቶ ዝቅ ስታደርግ ቻይና በአሜሪካ ምርቶች ላይ ጣለችው ታሪፍ ደግሞ እንዲሁ
ለተመሳሳይ ቀናት ወደ 10 በመቶ ዝቅ ማድረጉ አይዘነጋም። ከዚህ በኋላም ባለፈው ሳምንት ዢ እና ትራምፕ በመጨረሻው የድርድር ሂደት ለመምከር ቀጠሮ መያዛቸው ተዘግቧል። ረቡዕ ሌሊቱን ይህንኑ ድርድር በተመለከተ ይፋዊ ማብራሪያ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር የተደረገው ድርድር በስምምነት መጠናቀቁን ገልጸዋል። ትራምፕ ቻይና የተፈጥሮ ማዕድናትን ጨምሮ የተለያዩ ጥሬ ዕቃዎችን ለማቅረብ መስማማቷን ገልጸው በምትኩ ቻይናውያን ተማሪዎች በአሜሪካ ዩኒቨርሲቲዎች በነፃነት የሚማሩበት ሂደት ከአሜሪካ በኩል እንደሚመቻች አመልክተዋል። የቻይናውያን ተማሪዎች የትምህርት ጉዳይ አስቀድሞም እንደማይጎረብጣቸው ፕሬዝዳንቱ ጠቁመዋል። አሜሪካ በቻይና ምርቶች ላይ 55 በመቶ፣ ቻይና ደግሞ በአሜሪካ ምርቶች ላይ 10 በመቶ ታሪፍ ትጥላለች ሲሉ ትራምፕ ገልጸዋል። ይህ ስምምነት በለንደን የተካሄደውን የንግድ ድርድር ተከትሎ የተደረሰ ሲሆን በግንቦት ወር በጄኔቫ የተደረገው ጊዜያዊ ስምምነትን በቋሚነት ያጸና መሆኑን የተገለጸው። በመጨረሻም ሎስ አንጀለስ ወደ መረጋጋት ተመለሰች። ረቡዕ ዕለት በምሽት የሚደረግ እንቅስቃሴ ላይ ገደብ ተጥሎባት የነበረችው ሎስ አንጀለስ የሰዓት እላፊ ከተነሳ በኋላ መረጋጋት ማሳየቷ ተገለጸ። በሌሎች የአሜሪካ ከተሞች የሚካሄዱ ተቃውሞዎች ግን እንደቀጠሉ መሆናቸው ተገልጿል። በሎስ አንጀለስ እስካሁን ወደ 400 የሚጠጉ ሰዎች በቁጥጥር ስር የዋሉ ሲሆን ከነዚህም መካከል 330 ሕጋዊ ሰነድ የሌላቸው ስደተኞች ናቸው። 157 ሰዎች በቁጥጥር ስር የዋሉት ጥቃት በማድረስና የጸጥታ ኃይሎችን ስራ በማደናቀፍ ሲሆን አንድ የፖሊስ መኮንን ላይ የግድያ ሙከራ በማድረግ በቁጥጥር ስር የዋለ መኖሩ ተገልጿል።